የ65ኛው የልዩ ዘመቻዎች እዝ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በቢኒያም መላክና በውድነሽ ዓለሙ አሸናፊነት ተጠናቀቀም። 65ኛውን የልዩ ዘመቻዎች እዝ የምስረታ በዓል ምክንያት በማድረግ ቅዳሜ ማለዳ በሐዋሳ ከተማ የ10 ኪሎ ሜትር የጎዳና ውድድር ሲከወን በወንዶች ቢኒያም መላክ በግልና በሴቶች ውድነሽ ዓለሙ ከኦሮሚያ ኮንስትራክሽን በቀዳሚነት አጠናቀዋል። በውድድሩ በወንዶች ሳሙኤል ፍሬው ከሲዳማ ቡና በሁለተኝነት ሲያጠናቅቅ አብዱ ሰላም ወርቁ ደግሞ በሶስተኝነት ጨርሷል። በሴቶች ጽጌ ገብረ ሰላማ ከኢትዮ ኤሌክትሪክ ሁለተኛ፣ ዝማን በረኪ ደግሞ ሶስተኛ በመውጣት አጠናቃለች። በዚህ ውድድር በሴቶችም በወንዶችም ከ300 በላይ አትሌቶች ሲሳተፉበት በቀዳሚነት ላጠናቀቁ አትሌቶች የ500 ሺህ ብር ሽልማት ሲበረከትላቸው በሁለተኝነት ላጠናቀቁ 250 ሺህ ብር፣ ሶስተኛ ላጠናቀቁ ደግሞ 100 ሺህ ብር ሽልማት ተበርክቶላቸዋል። የልዩ ዘመቻዎች እዝ የተመሰረተበትን 65ኛ ዓመት በልዩ ልዩ ሁኔታዎች እያከበረ የሚገኝ ሲሆን የዚህ በዓል አንድ አካል የሆነው የ10 ኪሎ ሜትር የጎዳና ላይ ውድድር ከሐዋሳ ከተማና ከእዙ ጋር በመተባበር ቅዳሜ ማለዳ በውቢቱ ሐዋሳ ከተማ በድምቀት ተካሂዷል። በውድድሩ የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ፣ የሐዋሳ ከተማ ከንቲባ ጥራቱ በየነ ጨምሮ ሌሎች የኢትዮጵያ አትሌቲክስ ፌዴሬሽን የሥራ ኃላፊዎች ታድመውበታል። እንደነዚህ አይነት ውድድሮች በየሀገሪቱ መዘጋጀታቸው ተተኪ አትሌቶችን ለማፍራት ፋይዳው የላቀ እንደሆነ አሸናፊ አትሌቶች ሲገልጹ፣ በተለይም ደግሞ ከቅርብ ጊዜ ወዲህ መከላከያ ሰራዊቱ እንደነዚህ አይነት ውድድሮችን በማዘጋጀትና የሽልማት ገንዘቡን ከፍ በማድረግ ሊመሰገን ይገባልም ብለዋል። የልዩ ዘመቻዎች እዝ የ65ኛ ዓመት የምስረታ በዓል ላለፉት ሳምንታት በልዩ ልዩ ሁኔታዎች ሲዘከር ቆይቶ የፊታችን የካቲት 15 ፍጻሜውን ያገኛል።